ማነው ስምሽ? ገነት እባላለሁ። ከየት የመጣሽው? እኔ የመጀመሪያ ሰፈሬ ፒያሳ ነው። አሁን ላፍቶ ነው ያለሁት። በጣም ጥሩ። ምን ነበር የሚያምሽ? የሚያመኝ ማለትም እኔ ኩላሊቴን ታማሚ ነበርኩ። ብዙ ስቃይ አይቻለሁ። እግዚአብሔር ይመስገን ዛሬ ለውጥ አለኝ። ስላሴ ክብር ምስጋና ይግባው። ድንግል ማርያም ክብር ምስጋና ይግባት። እኔ በጣም ብዙ ነገር በቃ የሳምንት እድሜ ተብዬ ይኸው 7 አመት ያውናለሁ። ጥምቀት ጥር 12 ሲመጣ 8ኛ አመቴ ትሞቻለሽ ተብላሽ በቃ የሳምንት እድሜ ነው ያለሽ ተብዬ ሆስፒታል አመት ከ6 ወር ነው የተኛሁት። እኔ ዲያሊስ ተደረገ ያሉኝ አልደረግም። ድንግል ማርያም ደጇ ልድረስና የእንጦጦ ኪዳነ ምሕረት እሷ ታድነኛለች። ልጄ ደነገጠ። ትልቅ አለኝ የ12ኛ ክፍል ተማሪ ልጅ። ስንት አመት ሆነ እንደዚህ ከተባልሽ? አሁን ጥር 12 ሲመጣ 8 አመቴ ማለት ነው። 8 አመት ሆነኝ። አሁን ጥር 12 ሲመጣ 8 አመቴ። መድኃኒት ወስዳለሁ። የኩላሊት ውድ መድኃኒት ነው የምወስደው። ከዛን አሁን በጤና መድን ነበር የምጠመቀመው። ጤና መድን አድሽ ሲልኝ ምንም ገቢ የለኝም። ልጆቼን አላባት ነው ማሳደገው። 4 ልጆች አሉኝ። ስላሴ ክብር ምስጋና ይግባ። እመቤቴ በቃ ወላዲት አምላክ አንቺ ነሽ ከጎኔ የሚያለሽ፣ ማንም ደጋፊ የለኝም፣ አንቺ ነሽ ቤተሰቤ ብዬ ልጆቼን በቃ ይዤ እኖራለሁ። ብቻሽን ነው የምታሳድጊው? ብቻዬን ነው። ስንት ልጅ አለሽ? 4 አሉኝ። ክብሩ ይስፋ ለመድኃኒዓለም። 7 አመት ስትታመሚ ልጆችሽ ነበር የሚያስታምሙሽ? ይሄ ትልቁ ልጄ አሁን 26 አመቱ ነው። 12ኛ ክፍል ተማሪ ነው። የዛኔ ማትሪክ ተፈታኝ ነበረ። እናቴ በቃ እዛ የሚያስታምሙትን አደራ ብሎ ትምህርት ቤት ይሄዳል። በቃ መድኃኒት ሲሰጡሽ እንዳትወስጂ ያዥና ጠብቂኝ ይለኛል። መድኃኒቱን ሲሰጡኝ በወረቀት ጠቅልጌ ይዤ እቀመጣለሁ። ከዛን እዛ አስተማሚዎች ወሰድሽ ሲሉኝ አዎ ወሰድኩኝ እላሽ። ከዛን ልጄ ሲመጣ ይሄን ኢዩኤል ነው የሚባለው ይሄው የሰጡኝ መድኃኒት ስለው እሺ ብለኝ። ከዛን የመጨረሻ ማትሪክ ሊፈተን ሄዶ መርፌ ልትወጋኝ መጣች። እኔ አልወጋም አልኳት፣ ዶክተሯ ማለት ነው። እኔ አልወጋም፣ እኔ ልጄ ይምጣ። ልጅሽ ዶክተር ነው ስትለኝ አይደለም ተማሪ ነው፣ ልጄ ሲመጣ ነው መወጋው፣ አልወጋም ስል ከዛን ያን መድኃኒት ጥላው ሄደች። ከዛን ልጄ ከትምህርት ቤት መጣ። እናቴ መድኃኒት ወሰድሽ ሲለኝ አልወሰድኩም፣ ይኸውልህ ይሄን መርፌ ልትወጋኝ ነበር ስለው አየ አነበበና ማናት አለኝ። ኧረ የሆነች አጭር ዶክተር ስለው የካንሰር መርፌ ነው። ከዛን እንደገና ሄዶ ከዶክተሯ ጋር ተያያዘ። እናቴ እኮ የታመመችው ግፊት ኩላሊት አላችኋት። ከዛን ይሄ መድኃኒት እንዴት ይሆናል ብሎ ተያያዘ። ሲያያዝ እንደገና ዶክተሩ ቆይታል ልጅ ስንት ያክፍል ተማሪ ነው አለኝ። 12ኛ ክፍል ተማሪ። በቃ ይቅርታ በስተት ነው ይቅርታ። እንዴ እናቴ እኔ ባልኖራት እኔ እናቴን ገላችሁ ነበረ። እኔ እወጣለሁ አልኩኝ። እወጣለሁ የእንጦጦ ኪዳነ ምሕረት ደጅሽ ደርሼ ልሙት ብዬ በ26 ወጣሁ ከሆስፒታል ማለት ነው። አልፈርምም ብሎኝ ዶክተሩ እኛ ኃላፊነት ትወስጃለሽ? አዎ ወስዳለሁ። እኔ ደጇ ልድረስና ልሙት አልኳቸው። በቃ ልሙት በሙሉ አካሌን የፈጠረች። በዛን ጊዜ ደም ግፊት ኩላሊት ነበር የሚያምሽ? ማለትም ድንገት ነው የታመምኩት። ግፊቱንም ኩላሊቱም ከዛ በኋላ ነው የመጣው። ሐኪም ቤት ከገባሽ በኋላ? አዎ ከዛ በኋላ ነው። አይንሽንስ? አይኔን ከዛን እንጦጦ ኪዳነ ምሕረት ሄጄ 7 ቀን ተጠምቄ በ7ኛው ቀን ይሄ እንደዚህ ጉሮሮ ያበጠ። ከዛን አባት ከቄስ ውስጥ ከጸበል ውስጥ ወጡና አንድች መስቀሏ እንትን ሲያደርጉት 2 ሜትር ባቡ ውስጥ ይወጣ። ከዛን እቺ እንደ ምልክት ሆና ቁጭ አለች። ከዛን እመቤቴ ምክንያት አለሽ አልኩኝና ከዛን ሙሉ አይኔን ጋረደኝ። ሲጋርደኝ ለስንት አመት ጋረደሽ? ያው በቃ ከሆስፒታል በአመት ከ6 ወር የወጣሁኝ። ከዛ በኋላ በቃ ሙሉ ጋረደኝ። ከጸበል ሄጄ እንትን ካልኩ በኋላ 7 አመታት ማለት ነው። ከዛም በኋላ ሆስፒታል ምንም አይታይሽም ነበር? ምንም በቃ ልጆቼ ናቸው ሽንት ቤት የሚመሩኝ፣ ልጆቼ ናቸው የትም ሲሄድ ልጆቼ ነበሩ። በቃ አይነ ስውሮች በቃ ምንም በልጆች እንደዛ እየተመራሽ እንግዲህ ልጆች አንቺ ነው የምታሳድጊው፣ አንቺ ነሽ እንትን የምትያቸው። ድጋሚ ደግሞ ከዛ በላይ ከነው በላይ ደግሞ አይንሽ ሲጠፋ አይንሽ ሲታወቅ ምን ተሰማሽ? በቃ እመቤቴ ምክንያት አለሽ መጥፎ ነገር እንዳላይብሽ ነው ብዬ በቃ ራሴን አጽናናው።
መቤቴ ምክንያት ነው ወደ ገደል እንዳልገባብሽ በቃ መናፍቁላ ሄጃል መናፍቆች ጋር ሁላ ሄጃለሁ ለምን በቃ እንዴ ምክን ፈተና ይበዛም መብርሃን ምንድነው ምንም ስለሌለ ደሃ ስለሆንኩ ነው አልኩኝና ከዛን አንደኛው ፓስተር እንደው ምን አለኝ ገነት አለኝ አቤት ጌታን እኮ ብትቀበይ እንዴ ጌታን እኮ አሁንም አምነዋለሁ እኮ ማምነው አምላክ ነው እንደዚህ ያደረገልኝ አሁንም ምክንያት አለው ስለው አረ እኛ ጋር ብትመጪ እኮ ዘይቱን አይ እኔ ማልከተልም አልኩና ወጣው ቀረው ከዛን እርዳታ እኮ እንረዳሻለን አትርዳኝ መድኃኔዓለም ሄጄ ቤተክርስቲያን ስለመብርሃን ብዬ ይረዱኛል ማንንም የማንን መርዳታ አልፈልግም አልኩኝና ወጣው ቀረው በቃ እዚህ መቼ መጣሽው ሳምንት ማን ያመጣሽ ጓደኛዬ ነበረች ዛሬ የለችም አርሴማ ሱሉልታ አርሴማ ሄዳለች እሷ ናት እጅሽን ይዛ እየመጋች ያመጣችሽ አዎ እሷና እሱ ልጅ ነው ሁለታችን አብረን እንሂድ ስትለኝ እሷ ጋር አዳምጥ ነበር የእርሶን ትምህርት አዳምጥ ነበር በፍላሽ አርጋ በስልክ ነው ቴፕ አርጋ ታዲገን ይሄን አዳምጪ ሌላ ቦታ ከመሰፈሩ ዝም ብለሽ ከመጥቶ ልጆቹም ትምህርት ቤት ናቸው ነይ ከኔ ጋር ትለኝና እሷ ጋር ትከፍትልኛለሽ በቃ አዳምጣለሁ ምን እላለሁ ከዛን ወይ ተመስገን እንሄዳለን እንደውም አባገር ማጋም እንሄዳለን ግን ቢያመኝስ ስላት ኧረ ያምሽም ምን አባቱ በቃ እንትን መቁጠሪያ እንገዛና እንቀጠቅጣለን ዝም በይ ሰጋጂ ቤትም እኔ ቤቴ ቡና ምንም አላፈራም በርግጥ መቤቴ ክብር ምስጋና ይግባት ያንን ስለማልፈልገው ማለት ነው በቃ ሰይጣን እንደሚፈትንሽ ታቂ ነበር አዎ አውቅ ነበር መድኃኔዓለም እዚህ ላፍቶ መድኃኔዓለም የአቡዬለት እሱ እናቴ በረከት እንብላ ሲል አረን ያልበላም አልኩት እኔ ያልበላም እኔ አልሄድም ስለው ነይ እንሂድ በመቤቴ በሰማዕቱ አለኝና ይዞኝ ገባና ከዛን የንስሐ አባታቸው የንስሐ ልጆቻቸውን እያስተማሩ ትምህርት ነው የገባ ነው ከዛን ያብስራ እንውጣ ወደ ውጭ ስላ አይ አንወጣም ቁጭ እንበላለን ከዛን እዛ አመመኝና ከዛን አንድ አባት መጡና ምንድን ከዛን አንድ መንፈስ ተሸኘልኝ ማለት ነው ከዛን ቅባ ቅዱስ ሁላ አደረጉልኝ አይዞሽ ጽኚ ምንም እንዳትይ እንደ እግዚአብሔር ካለ ሚረዳሽን እንትን እንልሻለን አይዞሽ እግዚአብሔር ነው ሁሉንም የሚያስተካክለው ሁሉንም የሚሞላው መድኃኔዓለም ነው አይዞሽ ጽኚ አሉኝ በቃ እየሄድኩ ጧት ልጆቼ ትምህርት ቤት ሲሄዱ እነሱ መድኃኔዓለም ያደርሱኛል እዛ እየሄድኩ እጠመቃለሁ እዚህ ስትመጪ የዛሬ ሳምንት እንግዲህ ይዛሽ ነው ጓደኛሽ የመጣችው እየመጋች ነው ያመጣችሽ ከዛ እዚህ ጋር ስትመጪ መንፈሱ ተጋለጠና መንፈሱ ተሸኘልሽ መንፈሱ ከተሸኘልሽ በኋላ ጸበል እንድትጠመቂ ነገርኩሽ ዛፍ ለፊት አገልጋዮች አደረጉሽና ጸበሉን ተረጨሽ ጸበሉ ስትረጪ ምንድነው የሆነው እስኪ ባንቺ ወጤ ወዲያው ሲስራጭ ምንድነው እንዴ ትንም ያለ እንደጭስ ይወጣል ካይኔ እንደጭስ ነው የሚወጣው ብርሃኔን ታሪኬ ልትቀይሪ ነው እንዴ መብርሃን አልኩኝና ከዛ እንዲዞር ስል እንደዚህ ልጆቹ ታዩኝ ተመስገን መብርሃን ክብሩ ይስፋ የወለደውን ሐሳኪኝ አቃለው መቤቴ እኔ ኃጢአተኛ ልጅሽ ነኝ በደለኛ ልጅሽ ነኝ በቃ ማሪኝ አልኩኝና እንትን አልኩኝ ከዛ ሙሉ አይሽ ባጋ አዎ ስላሴ ክብር ምስጋና ይገው እንግዲህ ለሰባት ዓመታት ነው አይኗ ጠፍቶ እቺ ምስኪን አይኗ ጠፍቶ ልጆቿን ብቻዋን እያሳደገች በህመም ብዙ ስቃይ ውስጥ ነበረች ድጋሚ ደግሞ የምታይበት አይኗ ጠፍቶ እየሰራችም እየወጣች እየገባች ልጆቿን እንዳታሳድግ አይኗ ለሰባት ዓመት ጠፍቶ ትንከራተት ነበር ተስፋ ሳትቆርጥ መድኃኔዓለም ደግሞ ቸሩ እሱ የምስኪኖች አምላክ የዳዎች አምላክ የተገፉት አምላክ የተናቁት አምላክ እሱ በጸበሉ ሳምንት አይኗን አበራላት እግዚአብሔር የተመሰገነ ይሁን እስኪ ከበራልሽ በኋላ አይንሽ ከበራ በኋላ እስኪ ለአንድ ሳምንት እስኪ ምን ይመስላል እስኪ ህይወት አረ ተመስገን እኔ በእውነት ቤታውን ትንሽ ሴት ልጅ አለችኝ ቅዳሜ ትምህርት ስለምትማር ዛሬ ይዣት ልመጣ ነበር ሄዳለሁ እናቴ ሄዳለሁ ሳይ በቃ ውርት ሄጃለሽ ውድ ይኖራል ፕሮግራም እንሄዳለን ይዤሽ ሄዳለሁ አልኳትና እናቴ አሁን እኮ ሁሉን እንደዚህ ልብስ እንደዚህ አስጥታው እንደዚህ ጎንበስ ስል እናቴ አሁን እኮ ማየት ጀመርሽ አለችኝ አዎ ክብሩ ይስፋ ለመድኃኔዓለም ብዙ ነገር በደንብ አመስግኑላት
በደንብ አመስግኑላት። እግዚአብሔር የተመሰገነ ስሉስ ቅዱስ የተመሰገነ ይሁን። እንግዲህ ምስኪኖችን ማይረሳ ነው የኛ ጌታ። ምስኪኖችን፣ የተቸገሩ፣ የተጨነቁትን፣ የተገፉትን፣ የተዋረዱት የሚያነሳ አምላክ እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑላት። የአንዳንዶቻችን የሥጋ አይናችን ይታወራል፣ የአንዳንዶቻችን ደግሞ የልቦናችን አይን ይታወራል። ትልቁ የልቦና አይን መታወር ነው። በልቦና አለማየት ነው ትልቁ ችግር። እግዚአብሔር የልቦናችን አይን ይክፈትልን፣ ያብራልን። በጣም ትልቁ ነገር የልቦና አይን ነው። እሱ ከበራ መንፈሳዊ ሕይወት ማየት ይቻላል፣ እግዚአብሔርን ማየት ይቻላል። እና እስኪ ደስታሽን ግለጭ እግዚአብሔር። እኔ ማለትም በቃ በእምነታችሁ ጽኑ ነው። ጽኑ ስግደት ምን ያህል ለውጥ እንዳለው እኛ ክርስትና እኛ በራሳችን ነው ላልተን ስለሆነ ነው ፈተናችን የሚበዛው። ፈተናችንን ከፈተና እንድንወጣ እንጠንክር ነው የምለው። እንስገድ፣ እንጸልይ፣ በቃ ክፋትን እንተው፣ ተንኮልን እንተው ነው የምለው። በቃ ነጠላ ለብሰን የስም ክርስቲያን አንሁን ነው የምለው እኔ። በቃ እግዚአብሔር አምላክ ሁሉን ያስተካክላል፣ ሁሉን ከትቢያ ላይ የሚያነሳን። እኔ እውነቴን ነው የምላችሁ የመጀመሪያ ቤት ዛሬ ማግኘቴን አይደለም። ትናንትና እኔ በጎዳና ላይ በላስቲክ ቤት ምኖር ሰው የነበርኩ ነው። ዛሬ ግን ቅድስት አርሴማ ክብር ምስጋና ይግባት፣ ዛሬ ባለ አንድ መኝታ የቀበሌ ቤት አለኝ። እግዚአብሔር ይመስገን። እና እግዚአብሔር ከትቢያ ላይ የሚያነሳ ነው አምላክ ነው። በጎደለን የሚሞላ እሱ ነው። በጎደለን የሚያስተካክል እሱ ነው። እግዚአብሔር በእምነታችሁ ያጽናችሁ ነው የምለው። አዎ ሁላችንም በእምነታችን እንኳን ደስ አለሽ። እንኳን አብሮ ደስ አለን። እስኪ ልጇ ደግሞ ማነው ስምህ? ያብስራ። እሱ ብቻ ነው የመጣው? አዎ እሱ ብቻ ነው የመጣው። ማነው ስምህ? ያብስራ። እናት በመዳኗ አይኗ በመብራቱ ምን ተሰማ? ደስታ። በጣም ደስ ብሏል። በፊት አንተ ነበር የምትወስዳት? አሁንስ ብቻዋን ትላለች አንዳንዴ። ምን አይነት ደስታ ተሰማክ? በጣም በጣም ጎበዝ። እግዚአብሔር ያሳደገ። እግዚአብሔርን አመስግኑላችሁ። እግዚአብሔርን አመስግኑ። እንኳን ደስ አለሽ። እናታችን አግዟት። እሺ ብቻዋን 4 ልጆች የምታሳድገው አግዟት። እግዚአብሔርን አመስግኑላት። እሺ እግዚአብሔር ከእናንተ ጋር ይሁን። እሺ አንድ ስማ